It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን ልንሄድ ነው። ማንቸስተር ዩናይትድን በተመለከተ በጣም ብዙ እና የተለያዩ መረጃዎች እየወጡ ይገኛሉ። እነዛን መረጃዎች እንደው ባጭሩም ቢሆን መንገር እና አንዳንዶቹ ደግሞ የተለየ ትኩረት የሚፈልጉትን ትንሽ ትኩረት ሰጥቶ መወያየት ቢቻል ብዬ ነው ማሰበው። የመጀመሪያው ጉዳያችን እሱ ቢሆን በዚህ መሰረት እንግዲህ የመጀመሪያው ነገር የማንቸስተር ዩናይትድንና የቶተንሃምን የዩሮፓ ሊግ የዋንጫ ጨዋታ የሚያጫውቱት ዳኛ ታውቀዋል። ይሄ በጣም ብዙ ሲያነጋግር ያመሸ ጉዳይ ነው፣ ትላንትና ማለት ነው። የማንቸስተር ዩናይትድንና የቶተንሃምን የዋንጫ ጨዋታ የሚያጫውቱት ዳኛ በዜግነት ጀርመናዊ ናቸው። ፌሊክስ ዛውየር ይባላሉ። ፌሊክስ ዛውየር የሚባሉት ግለሰብ ከዚህ በፊት ከጨዋታ ውጤት ማጭበርበር ጋር ተያይዞ 6 ወር የተቀጡ ሰው ናቸው። እንዴት የተባለው ለዛ ነው። በእርግጥ እኚህ ሰው በዛ ወቅት ሲቀጡ አጥፍተዋል የተባለውን ነገር በተመለከተ የተባለ የተነገረ ብዙ ነገር ቢኖርም በማስረጃ የተረጋገጠ ነገር ግን የለም። ዞሮ አላደረኩም ያላሏቸው ነገሮች ስላሉ፣ ያልካዷቸው ነገሮች ስላሉ እንዴት ይህንን ሪፖርት አታረግም፣ እንዴት ይህንንስ ትቀበላለህ በሚል ነው ቅጣት የተላለፈባቸው ተብሎ ማብራሪያ የሚሰጥበት ነው። ስለዚህ ጀርመናዊው ዳኛ ፌሊክስ ዛውየር የሚባሉት ሰው የዩሮፓ ሊግን የዋንጫ ጨዋታ በቶተንሃምና በማንቸስተር ዩናይትድ መካከል በሳን ማሜስ ስቴዲየም አትሌቲክ ቢልባኦ ሜዳ ሜይ 21 በሚቀጥለው ሳምንት ያደርጋሉ። በነገራችን ላይ የነገ ሳምንት ነው የዋንጫው ጨዋታ። ይለይልሃል ወይ ቶተንሃም ወይ ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ መግባታቸውን ያረጋግጣሉ ማለት ነው በዛን ቀን። ስለዚህ ይሄ በጣም ትልቅ ጨዋታ ነው። ዛውየር የሚባሉት ሰው 43 ዓመታቸው ነው። የ6 ወር የዳኝነት እገዳ ተጥሎባቸው የነበሩ ናቸው። ይህንን እገዳ የጣለው የራሱ የሀገራቸው ማለትም የጀርመን እግር ኳስ ፌዴሬሽን ነው። ይሄ ደግሞ ለምንድን ነው የተጣለባቸው ያልን እንደሆነ ተሳትፎ አድርገዋል። ምን በማድረግ በማች ፊክሲንግ ላይ ተሳትፎ አድርገዋል። መቼ? በ2005 እንደ አውሮፓውያን አቆጣጠር። ታዲያ ዛውየር በዚህ ጉዳይ ላይ የተለያዩ ነገሮች ይነሳሉ። ለምሳሌ ዛውየር በዚህ የ2005 የጨዋታ ቅሌት የጨዋታ ውጤትን የማጭበርበር ቅሌት ላይ በቀጥታ የአንድን ጨዋታ ውጤት አስተካክለዋል የሚባሉት እሳቸው አይደሉም። ግን ውጤቱን ለማስተካከል እገሌን እንዲያሸንፈው እናድርግ በሚለው ላይ ግን ተሳትፎ አድርገዋል። በጣም ለእኔ ያስደነገጠኝን ገንዘብም ተቀብለዋል። ለእኔ ያስደንግጦኛል ስልሽ በዛ ደረጃ ገንዘብ ተቀብሎ እንዲህ ያለ ስም ማስነሳት ውስጥ እንዴት ይገባል የሚል አይነት ስሜት ፈጥሮብኛል። ገንዘቡ 300 ዩሮ ለዛ ነው የተጻፈው እንደዛ ነው። ስለዚህ አሁን እኚህ ዋናው ዳኛ የነበሩት የሰከንድ ዲቪዚዮን ጨዋታ ነው በጀርመን ውስጥ የሚደረግ። በዛ ዋና ዳኛ የነበሩት ሮበርት ሆይዘር የሚባሉ ሰው ናቸው።
ሮበርት ሆይዘር ናቸው በሁለት ክለቦች መካከል የሚደረግን ጨዋታ ፊክስ አድርገዋል፣ ወይም የጨዋታ ውጤት ለአንደኛው እንዲመቸው አድርገዋል ነው። በዚህ እሳቸው የጨዋታውን ውጤት የማመቻቸት ስራ ሲሰሩ ተሳትፎ አድርገዋል። ያውቁ ነበር፣ ሪፖርት አላደረጉም። ለዛ ለማወቃቸው ግን ለዝምታቸው ወይም እንዲህ ብታደርጉ ብለው ሀሳብ ለመስጠታቸው ለስምምነታቸው አክሰብት አድርገዋል የሚባለው ሰውዬ 300 ዩሮ ተቀብለዋል ነው። ከማን ነው የተቀበሉት? ከሆይዘር። ማን ናቸው? አሁን የማንቸስተር ዩናይትድንና የቶተንሃምን ጨዋታ ረቡዕ የነገ ሳምንት የዋንጫውን ጨዋታ እንዲመሩ በአውሮፓ እግር ኳስ ማህበር የተመረጡት ዳኛ ማለት ነው። እኚህ ዳኛ በድንገት የመጡ አይደሉም። በነገራችን ላይ ባለፈው ሳምንት ፓሪስ ሳን ዠርማንና አርሰናል ሲጫወቱም የዳኙ ናቸው። አሁን ግን የዋንጫ ጨዋታ ስለተሰጣቸው ነው የእንግሊዝ ሚዲያዎች በዋናነት ይህንን እያነሱት ያሉት። የጨዋታ ውጤትን ፊክስ የማድረግ ትራክ ሪከርድ ያለው ወይም እንዲህ ያለ ልማድ አለው ተብሎ በሀገሩ እግር ኳስ ፌዴሬሽን ቅጣት የተጣለበት ሰው እንዴት ይህንን ነገር እንዲመራ ይደረጋል ነው። ስለዚህ 300 ዩሮ ነው። አሁን ዲኤፍቢ ማለትም የጀርመን እግር ኳስ ፌዴሬሽን የሰውየውን ጥፋተኝነት የሚያረጋግጥ ተጨባጭ ማስረጃ ባያገኝም ይቺን 300 ዩሮ መቀበላቸውን ግን ያውቃል። ከሆይዘር ነው የተቀበሉት። የጨዋታውን ውጤት አጭበርብረዋል ወይም ደግሞ ፊክስ አድርገዋል ከሚባሉት ዳኛ ነው የተቀበሉት። እንደገና ደግሞ ሪፊውዝ አላደረክም ነው። ገንዘብ ይሰጥህ ሲባል ሪፊውዝ አላደረክም፣ እንደዚህ ያሉኝ ነው ብለህ ሪፖርት አላደረክም። ስለዚህ ዞሮ ዞሮ እንዳላየም ባላየም ስትሄድ ያው እንዲህ ያለው ነገር ላይ ስምምነት አለ ቢሆን ቅር አይልህም። ይሄ ማለት ደግሞ የአንተንም ኢንቴግሪቲ ኩዌስችን ውስጥ የሚከት ነው፣ የአንተንም ታማኝነት ከግምት ውስጥ የሚያስገባ እንትን የሚል ነው። ስለዚህ ፕሮፐርሊ ሪፖርት አለማድረግ፣ ሪፊውዝ አለማድረግ እና ያችን 300 ዩሮ ከሆይዘር መቀበል ይህንን ጣጣ አምጥቶበታል ነው። ታዲያ እኚህ ዳኛ በአንድ ወቅት ወሬውን ትንሽ ጨምርመር ስናረገው፣ ጨምርመር ስልሽ ያልተነገረ አይደለም ወይም ያልተደረገ አይደለም፣ ግን በቃ እችን ነግሮ ማለፍም ይቻላል። ግን ሲጨመር እችን ወሬ ሞር ትጣፍጣለች ለጆሮ። እኚህ ሰው አንድ ጊዜ ባየር ሚዩኒክንና ቦሩሻ ዶርትሙንድን አጫወቱ። መቼ? 2021 ላይ ባየር ሚዩኒክ ከቦሩሻ ዶርትሙንድ ለጀርመን ቡንደስሊጋ በጣም ትልቅ ጨዋታ ነው አይደለም? በቃ ልክ በእንግሊዝ ትልቅ ጨዋታ ምረጭ ብትባይ የምትመርጭው እንዳለሽ ሁሉ፣ በፈረንሳይ የምትመርጭው እንዳለሽ ሁሉ ለጀርመን እግር ኳስ ግን ቦሩሺያ ዶርትሙንድ ደግሞ ትልቅ ከባየር ሚዩኒክ ጋር የሚያደርገው ጨዋታ ነው። ለባየር ሚዩኒክ ቦሩሺያ ዶርትሙንድን መግጠም ትልቅ ጨዋታ ነው እና ይህንን የ2021 ጨዋታ እንዲያጫውቱ ተደረገና ባየር ሚዩኒክ ጨዋታውን 3-2 በሆነ ውጤት አሸነፈ። ይሄ ጨዋታ እንዳለቀ ሀሳብ ሰጠ። ማን? አሁን የሪያል ማድሪድ ተጫዋች የሆነው ጁድ ቤሊንግሃም ምን ብሎ ተናገረ? የቦሩሺያ ዶርትሙንድን ቡድን የጎዳ ውሳኔ ዳኛ ወስነዋል ብሎ ነው የሚያምነው እሱ ጁድ ቤሊንግሃም። ያኔ ለቦሩሺያ ዶርትሙንድ አልነበር የሚጫወተው። ስለዚህ እኛን የሚጎዳ ውሳኔ አሁን የማን ዩናይትድንና የቶተንሃምን ጨዋታ የሚያጫውቱት ዳኛ ወስነዋል ብሎ ስላሰበ ተቸ። ሲተች ምንድን ነው የተናገረው ነገር መሰለሽ? የማች ፊክሲንግ ላይ ተሳትፎ አድርጓል ለተባለ ዳኛ ይህንን የሀገሪቱን ትልቅ ጨዋታ ሰጣችሁ ምን ሊጠበቅ ኖረዋል አለ። አለ ማለት ይችላል እንዴ? ገብቶሻል? ስሜት በጋለበት ሰዓት ላይ በቃ ይህንን ተናገረ ጁድ ቤሊንግሃም 2021 ላይ። በሰውየው ዙሪያ ከሚነገሩት ነገሮች አንዱ ጎበዝ ነው፣ እንዲህ ነው አመጣጡ ምናምን እንደሚባለው 2005 ላይ ከማች ፊክሲንግ ጋር በተያዘ አንደውም ጨዋታው እኮ ቨርደር ብሬመንን ያካተተ ነበረ ፊክስ የተደረገው ጨዋታ። ስለዚህ ያዛ ላይ ተሳትፎ አድርጓል የሚባልን ዳኛ የሀገሪቱን ትልቅ ጨዋታ እንዲያጫውት አድርጋችሁት ምን ሊጠበቅ ኖሯል አለ። ቁጣውን በዚህ መንገድ ገለጸ እሱ። 40,000 ዩሮ ተቀጣ። እሳቸው የተቀበሉ 300 ዩሮ። እሱ ይህን ስለተናገረ 40,000 ዩሮ ተቀጣ። የእውነቴን ነው የምናገር፣ 40,000 ዩሮ ተቀጣ። ከዛ በኋላ ግን ከ2012 ጀምሮ ሰውየው ማለት አሁን ጨዋታውን እንዲመሩ የተመደቡት ዝዋየር
የፊፋ ኦፊሻል ዳኛ ናቸው። በቡንደስሊጋው ላይ ነው ሬጉላርሊ ጨዋታዎችን የሚያጫውቱት። የአውሮፓ እግር ኳስ ማህበር ጨዋታዎችን ያጫውታሉ። የዩኤፋ ኔሽንስ ሊግ ፋይናል ስፔንና ጣሊያን 2023 ላይ ሲጫወቱ የዋንጫውን ጨዋታ እያጫወቱ ናቸው። እንደዚህ የዩሮ 2024 ላይ ሰሚ ፋይናል ወይም የግማሽ ፍጻሜን ጨዋታ በእንግሊዝና በሆላንድ መካከል ወይም እንግሊዝና ኔዘርላንድ መካከል መርተዋል። ይሄ ሁሉ ጨዋታ እኮ አድርገዋል። ገባሽ? አሁን ላስት ዊክ ላይ የአውሮፓ ቻምፒዮንስ ሊግን የግማሽ ፍጻሜ ጨዋታ ፓሪስ ሳን ዠርማን አርሰናልን 2-1 ላይ ያሸነፈው እሱን ጨዋታ በመሀል ዳኝነት የመሩ ናቸው። አሁን ግን ቢቢሲ ታያለሽ፣ ስካይ ስፖርትስ ታያለሽ፣ የአትሌቲክ ታያለሽ፣ የኤስፒኤን ታያለሽ፣ ሁሉም ማለት ይቻለሽ የማች ፊክሲንግ ሪከርድ ያለበት ዳኛ ቶተናምና ማንቸስተር ዩናይትድን ሊያጫውት ነው ምናምን ተባለ። በቃ ይሄ ገኖ ወጣ። ግን የሻምፒየንስ ሊግ ጨዋታን ሊመሩ በነበረበት ጊዜ የፓሪስ ሰን ዠርማንና የአርሰናል እንደዚህ አይነት ነገር አላያው ሱልለ ለነገሩ የፓሪስ ሰን ዠርማንና የአርሰናልን ጨዋታ የሚመሩት ገሌ ናቸው ምናምንም አይባልም። ፋይናል ስላልሆነ ይጠቀሳል ዳኛው ማን ነው ካልሽ ምናምን። ይሄ ግን አሁን ፋይናሉን በነገራችን ላይ የአውሮፓ እግር ኳስ ማህበር የቻምፒዮንስ ሊጉን የዋንጫ ጨዋታ የሚመሩትን ዳኛም ማንነታቸውን ይፋ አድርጓል። እንደዚህ ይፋ ሲደረግ ትልቁን ጨዋታ ለማን ሰጡት ገብቶሻል አይደለ ስለሚባል ሰውየው ማን ነው የሚለው ነገር መነሳቱ ለዚህኛው ጨዋታ ግድ ነው። ሲሰጥም ደግሞ ዝም ብሎ አይሰጥም። የዋንጫ ጨዋታ እንዲመሩ በቃ ለማን ተሰጠ ገሌ ተሰጥተው እንጂ እሱ ማን ነው ምናምን ይላል ሚዲያውም ቢሆን። የገሌና የገሌ ጨዋታ ቻምፒዮንስ ሊጉ ማንና ማን ገሌና ማታው እንጂ ረዳት ቫሩስ እንትና ምናምን ይባላል ዜና ይሆናል። ከዛ በኋላ ትልቁን ጨዋታ የሚመሩ ታላቅ ዳኛ ናቸው ወይ የሰውየው ኦፊሼት የማድረግ ኳሊቲያቸው ምንድነው ምናምን የሚለውን ነገር ይነግሩሻል። ምክንያቱም አንድን ጨዋታ ለማሳመር ሁለት ጠንካራ ቡድኖች መጫወት ብቻቸውን አይበቃቸውም። ዳኛው ጨዋታውን ሊያበላሸው ይችላል ትያለሽ አንቺ ብዙ ጊዜ አይደል? ያው በልክም ሆኖ በቀይ ካርድ ከሜዳ ሲወጣ እኮ አበላሸው ምናምን ይላል ሰው። አንቻላል እንዳትመልሽልኝ አንቻላል። እኔ እንደውም ስለሳቸው ልናገር የነበረው ነገር ተቀጥተዋል አይደለ? በዚህ በአጠፉት ጥፋት ለ6 ወር ተቀጥተዋል። ከዛ በኋላ ቅጣታቸውን ጨርሰዋል። በእርግጥ የታሪካቸው አንድ አካል ስለሆነ ሁሌ መመዘዙ አይቀርም ይሄ የሰሩት ስራ። ግን አንድ ጊዜ ተቀጥተው ቅጣታቸውን ከጨረሱ በኋላ በሌላ እንደዚህ አይነት የማች ፊክሲንግ ጉዳይ ላይ ካልተገኙ እሳቸው በቃ ሁሉ ጊዜ ጉቦ እየተቀበሉ ነው የሚዳኙት ብሎ ለመደምደምም ትንሽ ያስቸግራል ብዬ ነው እኔ የማስበው። አሁን ለምሳሌ ተጫዋቾች ይቀጣሉ። ከተቀጡ በኋላ በቤቲንግም ቢሆን ወይንም ደግሞ በሌላም ጉዳይ እንደዚህ ባደንዛዥ ማነው በዶፒንግም ቢሆን ከተቀጡ በኋላ ቅጣታቸውን ከጨረሱ በኋላ ወደ ጨዋታ ይመለሳሉ። በቃ ለዛ ነገር ተገቢውን ጊዜ ከፍለዋል ተብሎ ነው የሚታሰበው። ሁለቴ ቅጣት ሁለቴ እንትን የለም። ሁለት ጊዜ የምትከፍለው ዋጋ የለም። አሁን እኮ ዋጋ አልከፈሉም። ዋጋ አልከፈሉ ማለት ጨዋታውን የማጫወት እድላቸው አልተነፈገም። ትልቅ ጨዋታ ሰጧቸው የዋንጫ ጨዋታ። ነገር ግን ይሄ ተግባራቸው የታሪካቸው አካል ነው። እሱን እኮ አልኩኝ ቅድም እኮ የታሪካቸው አካል ስለሆነ ይሄ ነው መጥፎ ነገር። በነገራችን ላይ የመጥፎ ተግባር መጥፎ ጎኑ ሲከተልሽ ነው የሚኖረው። ገብቶሻል? ሲከተልሽ ነው የሚኖረው። እኔ ሲቹዌሽን ላይ ይነሳል እንዲህ እኮ አድርጎ የሚያውቅ ነው ይሉሻል። እኔ አሁን አንዳንድ ጊዜ ለሩዲገር ባለፈው ስናነሳ የነበረው ኬሪየርሽን ዲፋይን የሚያደርግ ስህተት አትስሪ፣ የምትገለጭበት ነው። እንዲህ አይነት ባህሪ አለው የምትባይበትን ነገር አታድርጊ፣ ጥንቃቄ አድርጊ። አንዴ የሆነ ነገር ከተደረገ እና ያ ነገር ሪከርድ ውስጥ የሚገባ ከሆነ የሆነ ወቅት ላይ ስላንቺ ሲጻፍ ዊኪፒዲያ ላይም ይሁን የሆነ ጋዜጣ ላይም ይሁን ወይም ደግሞ የሆነ ዌብሳይት ላይ ምናምን ሲጻፍ ያቺ ትጠቀሳለች። እንደ ሰው መጠቀሱ አይቀርም። ያቺ ነገር መግባቷ ፔንፉል ነው። አሁን ሰውየው በእርግጠኝነት ነው የሚቆጫቸው ይመስለኛል፣ የሚጸጽታቸው ይመስለኛል። ለዚህም ነው የኛ ማገር የሶሻል ሚዲያ ሰዎች ቢያስቡበት ላለው ሁልጊዜ ማርጀት ይመጣል፣ መረጋጋት ይመጣል፣ ሙሉ ሰው መሆን ይመጣል፣ መውለድ መክበድ ይመጣል። ገባሽ? ይሄ በዛሬ አጥር ውስጥ ሆነሽ የምትንቧችበት ነገር ነገ አንገት መቀርቀሪያ ይሆናል ለራስሽ ብቻም ደግሞ ሳይሆን ካንቺ ጋር ተያይዘው ስማቸው ለሚነሱ ሰዎች አላቀውም እንዴ አንተን አባት አላቃትም እንዴ አንተን እናት የሚባሉ ልጆችም ደግሞ ሊመጡ ይችላሉ። ስለዚህ የዛሬው ተግባራችን የዛሬው ድርጊታችን ደግሞ ይሄ የሞኝ ዘመን ነው። በቃ ሪከርድ ተደርጓል፣ ተይዟል፣ አጥፉልኝ ብትይ ማንም አያጠፋልሽ።
የእውነቴን ነው። ሁሉም ለራሱ ኢንትረስት ነው። አያስቡም እነዚህ ሰዎች እላለሁ። እውነት አያስቡም እነዚህ ሰዎች ማለት በጣም ብዙ የሚያስደነግጥ እውነት እናያለን አይደል? በጣም ብዙ የሚያስደነግጥ በጣም ብዙ አንዳንዴ ልጅ እያሳተፈን አንዳንዴ ደግሞ ራሳችንን እንችላለን ወይ አፍ ስንካፈት እንውላለን ወይ ደግሞ ምናምናችንን ስንከፍት እንውላለን። ትክክል አይደለም፣ በእውነት ትክክል አይደለም። ለዛሬ የሆነ አቴንሽን ልናገኝበት እንችላለን። ለዛሬ የሆነ እገሌ ምናምን ለመባል ሊረዳ ይችላል። ግን ፎር ሮንግ ሪዝን የምታገኘው ትኩረት እድሜ ልክሽን ሲያሳድድሽ ነው የሚኖረው። በልክ መታወቅ ነው ጥሩ፣ በመልካም መታወቅ ነው ጥሩ የሚሆነው። አሁን አቴንሽን የምንፈልግበት ምክንያት እጅግ ከምታስቢ በላይ እኔ ያስደነግጠኛል። አቴንሽን ሲክ የምናደርግበት መንገድ አይን ውስጥ ለመግባት ማለት ትኩረት ለመሳብ ያስደነግጣል። ምንም ነገር ለማድረግ ወደኋላ የምንል አይመስለኝም አብዛኞቻችን። ምንም ነገር ለማድረግ ማለት ፎር ዘ ሴክ ኦፍ አቴንሽኑን ለማግኘት ማለት ነው። ይሄ ያስደነግጣል። ይሄ በጣም መጥፎ ነው። ተወኝ ብትይ አይተውሽ፣ ተወኝ ብትይ ማለት ብትቀየሪ፣ ብትሻሻይ፣ መብሰልሽን የሚያሳይ ብዙ ነገር ብታሳይ አንተ ማን ነበርክና ነው ብሎ ያወጣልሻል ቪዲዮ። ገብቶሻል? እገሌ በዚህ ቀን ያረገውን ብለው እኮ ዩቲዩብ ሞኝ ገራገር ነው ይሰጥሽ። ይሄ ሪከርድ ማድረግ ትፈልጋለህ ይልሻል። ሰዎችም ያንን ፐርፐዝሊ ያስቀምጣሉ ብዙ ሰዎች። ግን እኔ ይሄ የተባለው ነገር አሁን እየኖርንበት ያለነው ሀቅ ሆኖ ምንመለከተው ሆኖ ሰዎች ትኩረት ለማግኘት እንዳልከው የሚመርጡት ነገር የተበላሸውን መንገድ ነው እና እኛ ደግሞ ትኩረት ስለምንሰጣቸው ማለት እገሌ እኮ እንደዚህ አለ በጣም የተበላሸ ነገር አድርጎ ወይንም ደግሞ አጸያፊ ነገር ተናግሮ ሰዎች ግን ትኩረቱን ለዛ ሰው ስለሚሰጡት የሚያገኘው ፊድባክ የሚፈልገው ስለሆነ በቃ እኔ የምፈልገውን አግኝቻለሁ ምን አገባኝ የሚል ስሜት ውስጥም ይገባል። እና እኛስ ትኩረት የምንሰጣቸው ነገሮች የትኞቹ ላይ ነው የሚለውንም ተመልካቹ ራሱ በደንብ ማሰብ አለበት። አሁን አንድ የሚያጎበዛቸው ባለጌዎቹን እሱ ነው እኮ። ሁለተኛ ደረጃ በግለሰብም ደረጃ ይሁን በተቋም ደረጃ ከባለጌዎች የምናገኘው ድጋፍ በጣም ያስደስተናል። በጣም ይገርመኛል። እኔ እውነቴን ነው የምነግርሽ። በጣም ነውረኛ በምትያቸው ነገር ወይም ለማህበረሰቡ ቫሊዩ በጣም 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 ዝቅ ያለ ክብር ያላቸው የምትያቸው ሰዎች የሆነን ተቋም ወጥተው ስለደገፉት ያ ተቋም ደስ ይለዋል። በዚህ አይነት ሰው ባልደገፍ ይሻለኛል የሚል ነገር የለው። ወይም በዛ ሰው መደገፌን እግረ መንገዴን ያንን ሰው ፕሮሞት ለማድረግ እስኪበቃ ድረስ እንዲታይልኝ አላረግም። ለምሳሌ ወዲያ የሚያደርጉ አሉ ሃይማኖታቸውናል እኛ ጋር ገባ ብሎ እኮ ደስ የሚለው ምእመናል። እዛ ጋም ደግሞ ሌላኛው ሃይማኖትም ጋር ደግሞ ገባው ሲል ደግሞ እኛ ጋር መጣ እውነቱን ተቀበለ ምናምን ይለዋል፣ ደስ ይለዋል። የጠፋ በግ ስለተመለሰ ምናምን ደስ ሊልሽ ይችል ይሆናል። ነገር ግን ስብዕናውስ ነገ የኔ ከተባለ በኋላ የሚያጎድልብኝስ ነገር አትይም እንዴ? አሁን ይሄንን ያነሳ ነው በዚህ ዳኛ ሰው በዳኛው ምክንያት ነው። አዎ እኔ አሁን ወደዛ ከገባው ብዙ ልናገር ግን እዚህ ጋር ግን ቆም ብሎ ማሰብ ቢችል ሁሉም ጥሩ ነው። ሁሉም ቆም ብሎ ቢያስብ ጥሩ ነው። ልክ ነው። ሶሻል ሚዲያው ኢትስ አን ኦፖርቹኒቲ፣ ግን ፎር ሮንግ ሪዝን የምናደርገው ነገር ግን ዋጋ እንከፍልበታለን ብዬ አምናለሁ። እሱ መጥፎ ነው። እሱን በደንብ ረጋ ብሎ ማሰብ ሲችሉ በጎ ነገር ሲመጣላቸው ብቻ ቢሰሩ ይሻላል። በጎ ነገር አተው በብልግና ከሚመጡ ሲችሉ በ5 ዓመትም አንዴ በ4 ዓመትም አንዴ በጎ ነገር የሚመጣላቸው ያኔ ከሆነ ያኔ ብቻ ቢመጡ ጥሩ ነው የሚሻል የሚመስለኝ እኔ። አለበለዚያ ግን ይሄ 2005 ላይ ነው የዳኝነት ቅሌቱ 2005 ላይ ያጋጠመው የዳኝነት ቅሌት 20 ዓመት በኋላ ዩናይትድ እና ቶተንሃም ሲጫወቱ ይሄ 300 ብር የተቀበለ ይሄ ምናምን ተባለ። ሊክድ አይችልም ዳኛው፣ አላስተባበሉ። በቃ አሁን እሳቸው የሚችሉት አንድ ነገር ብቻ ነው፣ ዝም ብሎ ጎበዝ ዳኛ ሆኖ መቀጠል ብቻ ነው። ግን ዲሲሽናቸውን የእኛን አመለካከት ሰውየውን ስታዩ ሜዳ ላይ ደግሞ ያው አእምሮም አንዳንዴ እንዴት እንደተሰራ ግራ በሚያጋባ ሁኔታ ፎር ዘ ባድ ቲንግ የበለጠ ትኩረት ይሰጣል። አሁን ቅድም ያልኩሽን ሁሉ ጨዋታ ያጫወቱ ዳኛ ይመስላሉ። ይሄ ሁሉ ነገር ሲነገርባቸው አይመስሉም። ይህ ግቢና ይኸው
ግቢና የአትሌቲክ ላይ ገብተሽ ቢቢሲ ላይ ገብተሽ ስካይ ስፖርትስ ላይ ገብተሽ ESPN ላይ ገብተሽ ሌባው ዳኛ ይህን ጨዋታ ተሰጠው ነው የሚለው በቃ ባጭሩ። ገብተሻል። ከዛ በኋላ እኮ አሳዶሽ እንደሚመጣ ብዙ ጨዋታዎችንም መርተዋል። ብዙ ጥሩ የዳኝነት ነገርኩሽ እኮ የአውሮፓ ቻምፒዮንስ ሊግን የግማሽ ፍጻሜ አርሰናል ከፒኤስጂ መምራት፣ የኔሽንስ ሊግ ላይ ትልልቅ ጨዋታዎችን መምራት፣ የአውሮፓ ዋንጫ ላይ ትልልቅ ጨዋታዎችን መምራት፣ ከ2012 ጀምሮ የፊፋ ዋና ዳኛ መሆናቸው፣ አሁን ዘንድሮ ዩሮፓ ሊግ ላይ ትልልቅ ጨዋታዎችን መምራት፣ ይህም ሁሉ እኮ አድርገዋል። ግን ነገ ደግሞ የዓለም ዋንጫና የዋንጫ ጨዋታ ቢያጫውቱም ሌባው ዳኛ የዋንጫ ጨዋታ ተሰጣቸው ግን አይቀር አንዴ በቂ ገብተሻል። እና እንትን ይላል ለማለት በተመልካቾች ወይም እግር ኳስን በሚያዩ ሰዎች በሚዲያዎችም ምህረት የለም አንዳንድ ጊዜ። ከዛ በኋላ የተሰራውን በጣም ጥሩ ስራ በዳኝነት ያስመዘገቡትን ጥሩ ውጤት አብሮ ላይ ጠቅሱሉ ይችላሉ። በቃ ጉዳዩን የበለጠ ትኩረት ወደሚስበው አቅጣጫ መሳብም ሊመጣ ይችላል። ግን ቀደም ያልኩት ለዚህ ነው። አንድ ጊዜ እሳቸው በጥፋታቸው ዋጋ ከፍለውበታል። ግን በመገናኛ ብዙኃንም በሰዎች አምሮም የተቀመጠው ነገር ድጋሚ ዋጋ እያስከፈላቸው ነው የሚቀጥለው። ልክ ነው። አዎ በጣም በተለይ ጎፈንናለው ምናምን እስቲ ከባድ ነው ለእኔ ከባድ ነው። ግን አንድ ቀን እናውራበት ለብቻው ካልሽ ሰው ስለምን ለዚህ ጉዳይ የበለጠውን ትኩረት ይሰጣል? ገብቶሻል አይደል? ለመሰዳደብ ቀጠሮ የሚይዙ ልጆችን የሚያየው ሰውና የዶክተር ምህረት ደበበን የፖድካስት ኢንተርቪው ጀምሯል። አሁን እሱን ከፕሮፌሰር ብርሃኑ ነጋ ጋር ያደረገውንና የሰውየውን ኤክስፒሪየንስ ለመስማት የሚሰጠው ትኩረት መካከል ለምንድን ነው የሆነው የሚለውም ልንነጋገርበት እንችላለን። ግን በሌላ ጊዜ ደግሞ በሌላ ፕሮግራም እንደዛ ምንድን ነው የሆነው ምናምን የሚለውን ልናነሳ እንችላለን። የዚህ የዩሮፓ ሊግ የዋንጫ ጨዋታ ላይ ማንቸስተር ዩናይትድ ለተጫዋቾች ሁለት ቲኬት ብቻ ነው መሰጣቸው አላለም? ሰምተሻል? ቢቢሲ ላይ 10 ከፈለጋችሁ ግዙ አለ። 10 ትጨምራላችሁ ግን ግዙኛል። እኔ 10 መሸጡ ምናምን ችግር የለውም። 15,000 ነው ለማንቸስተር ዩናይትድ የተሰጠው ትኬት የተመደበለት። 2 ክለቡ ኦፈር ያደርጋቸዋል። አንድ ውሳኔ ይሄ ነው። 10 እንዴ ነው 2 ለማን ሰጣለው ካለ ኦናና 10 ትኬት ክለቡ ያለው ረፋ ይሸጥለታል። ግን ሰዎችን ማስገባት ማስወጣት ግን የራስ ኃላፊነት ነው። የስኮርት አላረግልህም፣ ቴኬር አላረግልህም፣ በቃ ትኬቱን ትገዛለህ፣ ትሰጣቸዋለህ። ሰዎቹ አገባባቸውንም ራሳቸው አወጣጣቸውንም ራሳቸው ይመራሉ። አንተ ወይም ነገራቸው እኔ አላረግም አለ። ሆስፒታሊቲ የሚባል ነገር የለኝም አለ ማንቸስተር ዩናይትድ። ይሄ አላለቀም የወሰኑት ውሳኔ። ዋንጫ ብሎልን ብንበላ ባርቢኪው ነገር አድርገን ነው ሴሌብሬት የምናደርገዋል በባርቢኪው እንጂ እንትን የለም አለ። ፓሬድ በአውቶቡስ የለም። ዝም ብለው እዛቸው ጠባብሰው ባርቢኪው እንትን ነገር ትኩል ነው ምን ይባል እንደሱ አድርገን ትኩል ክትፎ ነው በከል ነገር አድርገን እሷን እንቃመሳለን። ታንቶበታል። እኔ መጀመሪያ እንደሱ ብዬ ነበረ ግን አይደለም። በኋላ ዝም ብዬ ፈተሽኩ። ማንቸስተር ዩናይትድ መቼ ነው ለመጨረሻ ጊዜ ፓሬድ ያደረገው ስል በአውቶቡስ በክፍት አውቶቡስ አደባባይ ላይ ጎዳና። አሁን ኒውካስል ዩናይትድ ካራባኦ ካፕ በላው ብሎ ፓሬድ አድርገዋል እኮ። በጣም ትልቅ ነው ለኒውካስል ዩናይትድ አድርገዋል። ለካራባኦ ካፕ አድርገዋል። ሊቨርፑል ያረጋል ሜይ 26 ላይ ሊቨርፑል ያረጋል። ሌሎቹም እንደዚሁ የማድረግ ልምድ አላቸው። ማንቸስተር ዩናይትድ 2013 ላይ ነው ለመጨረሻ ጊዜ ፓሬድ ያደረገው። ፕሪሚየር ሊጉን ዋንጫ በላ። ፈርጉሰን ሪታየር አደረጉ። በክፍት አውቶቡስ ከደጋፊዎቻቸው ላይ ጎዳና ላይ ስንብቱንም እንትኑንም ለስንብቱ ምስጋና ለዋንጫው ደግሞ ሴሌብሬሽን ነበረ። ይህንን አድርገዋል ልልሽ ፈልጌ ነው። ከዛ በኋላ እኮ ማንቸስተር ዩናይትድ 2017 ላይ ዩሮፓ ሊግን በልቷል። ፓሬድ የለም ሞሪኒዮ ጋር ሆኖ የበላው ማለት ነው። የለም ያኔ አያክስን ነው ያሸነፉት የክራንቹ አስታውሰዋል። እሱ ላይ የክፍት አውቶቡስ ላይ ሆኖ ምናምን የሚባል ነገር የለም።
ሌሎች ከዛ በኋላ ያሸነፏቸው ድሎች አሉ። ኤፍ ኤ ካፕ አሸንፈዋል፣ ምን አሸንፈዋል ኖ በቃ የለም በጭራሽ የለም። እንደውም የተቆጡበትን አጋጣሚ እንግዲህ 2008 ሞስኮ ላይ ቼልሲን አሸንፈው ዋንጫ አልበሉም፣ ቻምፒዮንስ ሊግ ፓሬድ የለም። እቺ ባርቢኪዋ ጠንቶባቸዋል እንዳልሽው አንቺ ነሽ ያልሽው ጓዳቸውን አላቀ ግን የለም በቃ የለም። ከሰሞኑ ነገር ጋር እያይሽው እኮ ነው አሉ እኮ እነሱ ተነስቷል። ልክ እኮ ነሽ ባይዘው የምር ማርያም ልክ ነሽ። አሁን አንቺ እንዳልሽው ነው በቃ ያ እንትኑም የለም ይሄ ለሰራተኞች የሚደረገው ምንም ነገር የለንም በቃ የለንም። ስለዚህ የምናደርገው ነገር ምንድነው? ዋንጫውን ከበላችሁ ጠባብሰን እንበላለን፣ እዛው ሴሌብሬት ይደረጋል። ስታፉ ምናምን አንድ ላይ ተጠርቶ ሁሉም ተጠርቶ የሚመለከተው ሰው ተጠርቶ በራሳችን በግቢያችን በአጥራችን ተከበን ሴሌብሬት እናደርጋለን አሉ እንጂ ጎዳና አንወጣም አሉ። ቲኬት 2 10 ተጨማሪ መግዛት ትችላላችሁ። እነዚህን ሁሉ ዝርዝር ነገሮች አውጥተው ለተጫዋቾቹ ነግረዋቸዋል። ትልቁ ለውጥ የሚመስለኝ ለዚህ ክብር ለበቁ ተጫዋቾች 2 ሰው ጋብዙ ብቻ ስትባይ የሚያንሳቸው ብዙ ይመስሉኛል። እኔም ይመስለኛል ብዙ የሚያንሳቸው ግን ከዛ በላይ በገንዘባቸው አውጥተው ለሚገዙት ትኬት በጣም የቅርብ ሰዎቻቸውን ይዘው ሊሄዱ ይችላሉ። እሱ ቢኖር ምክንያቱም ገና ልክ ማንቸስተር ዩናይትድ እና ቶተናም በዩሮፓ ሊግ ዋንጫ ጨዋታ ላይ እንደሚገናኙ ወዲያው እንደታወቀ ነው አሉ መረጃዎችን አንዳንድ ቦታዎች ላይ ስናይ። በጨዋታው በሚካሄድበት በቢልባኦ ሜዳ አይደለም የሚደረገው፣ እዛ በጣም ከፍተኛ የሚባል ሰዎች እየሄዱ የቤት ክራይም በጣም ከፍ እያለ እንደሆነ መረጃዎች ሲወጡ አይቻሉ። ስለዚህ ወደ ስቴዲየም የሚገባው ሰው ብዙ ነው የሚሆነው፣ ትኬት የሌላቸው ብዙ ሰዎችም እየሄዱ ነው ተብሎ መረጃዎች ሲወጡ ነበር ባለፈው ሳምንት ላይ። ስለዚህ እነዚህ ተጫዋቾች ቢያንስ ገንዘቡን ያውጡና ይግዙ። እሺ ውሳኔ ከሆነ ሲሉ ሊቀበሉት ይችላሉ። ግን ካለ ሀሳብ እንግዶቻቸው ቤተሰቦቻቸው በቃ ደህንነታቸው ይኖራል። አንድ ጊዜ ማን ነው ኤሪክ ዳየር ነው የቶተናሙ ወንድሙ ከሆነ ሰው ጋር ሲጣላ ወንበር እየዘለለ ይገባው የሆነ ነገር ነበር። በቃላን እኮ አለ ወንድሙ ሊደበድብ ያለውን ተመልካች በጣም ትልቅ ዜና ሆኖ እኮ ነበር። የሴፍቲ ኢሹ እኮ አለ። ልክ ጎል ካገቡ በኋላ እኮ ሄደው ሲጨፍሩ ለሁሉም የዩናይትድ ደጋፊ ላይሆን ይችላል፣ ወይም ለሁሉም የቶተናም ደጋፊ እኮ ላይሆን ይችላል። ሚስቱ ገርል ፍሬንዱ የተቀመጠችበት ቦታ ላይ ላንቺ ይሁን ይሄ ጎል ያገባውት ላንቺ ነው ምናምን ሊል ይችላል እኮ የምሬን ነው የምነግርሽ። ከዛ ልክ ዋንጫው ጨዋታ ካለቀና ዋንጫውን ካሸነፉ በኋላ አይተሻል መጀመሪያ የሚያደርጉት ነገር ሚስቶቻቸውን፣ ልጆቻቸውን ወይ አባት እናቶቻቸውን ምናምን ይፈልጋል። ከዛ ከቻሉ ያስመጧቸዋል ወደ ሜዳ ውስጥ እንዲገቡ ምናምን ይደረጋል። የሚቀመጡበትን ቦታ ያውቃሉ። ሴፍ እንደሆኑ ማሰብ ቢችሉ በጣም ጥሩ ነው። ይህንን እኔ ኃላፊነቱን እኔ ወስዳለሁ ሊላቸው ግን ማንቸስተር ዩናይትድ አልፈቀደም። እዛ ላይ ነው አሁን ባይሆን ብዬ የማስበው ይህንን ነው። ቢያንስ እነዚህ ሰዎች በቃ ካለምንም ሀሳብ ጨዋታውን የሚመለከቱበት እድል ቢፈጠር ጥሩ ነው። ተጫዋቾቹም ራሱ ትኩረታቸውን ሙሉ በሙሉ ጨዋታው ላይ ማድረግ አለባቸው። ይዘዋቸው የመጡት ሰዎች ቤተሰቦቻቸው በምን ሁኔታ ውስጥ ይሁን ብለው ሌላ ትኩረትን የሚከፍል ነገር አይፈለግም። ካልሆነ ደግሞ እንግዲህ ወይ በቃ ሰዎቻቸውን ተተው የሚሄዱበትም እድል ሊፈጠር ይችላል ማለት ነው። ይህንን ሀሳብ ያጠሉት በቃ ቤተሰቦቻቸውን እዛው ተተው የሚሄዱበት እድል ሊፈጠር ይችላል። ግን በየጊዜው በቃ አስገራሚ የሚባሉ ውሳኔዎችን ነው በማንቸስተር ዩናይትድ በኩል እየሰማን የምንገኘው እና የዩሮፓ ሊግ ዋንጫ ከመድረሱ አስቀድሞ የተለያዩ መረጃዎችም እየወጡ ነው። የሞሪኒዮንም ጉዳይና የአርሴን ቬንገርንም ጉዳይ ደግሞ እናነሳለን ብለናል። ክርክሩን በተመለከተ የተወሰኑ ነጥቦችን ለማንሳት እንሞክራለን። የረቡዕ የዋንጫ ጨዋታ እስኪደረግ ድረስ ቶተንሃምንም ማን ዩናይትድንም በተመለከተ አዳዲስ የምትሏቸውን በጣም የምትወዷቸውን መረጃዎች ከስር ወደ እናንተ የምናመጣ መሆኑን በዚሁ አጋጣሚ እንገልጻለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰግናለን። ገነን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Check
ሸገር ስፖርት 2010